ይወርቅብኛል የተገለጠ ነው የሱን መልካምነት አልችልም ልለብችን ሳይከብድ ሳንደክም ተስፋ ሳንቆርጥ ያዝነው የጸጋ ወንጌል ሊለውጥ ስለሚችል ልክ ቲቶ ወደ እነዚህ ሰዎች እንደላከ ምናልባትም እግዚአብሔር ሊያስተምረንና እነሱንም ለመለወጥ ምክንያት ሊያደርገን ከሆነ ታግሰን ይህንን የጸጋ ወንጌል ለነሱ መንገር ይጠበቅብናል። ያን ጊዜ ይለውጣል። ለምን ካላችሁ ሰዎችን ሁሉ የሚያድን ነው ይሄ ወንጌል ይሄ ጸጋ ቃል እና የመጀመሪያው ይላል ሰዎችን ሁሉ ያድናል። ክብር ለእግዚአብሔር ይሁን። ሰዎችን ሁሉ ያድናል። ሰዎችን ሁሉ ያድናል። የጸጋ ወንጌል ሰዎችን ሁሉ ይለውጣል። ሁለተኛ ዓለማዊ ምኞትን ያስክዳል። አሁን ሰዎች ዝም ብለው ከመሬት ተነስተው ክፉ አይሆኑም። በአንድም ብላ የሚከፉበት ነገር ራስ ወዳድነታቸው ነው። እግዚአብሔርንም እንደሚገባ አለማወቃቸው ነው። ስለዚህ የዚህ ዓለም ኃጢአት የዚህ ዓለም ምኞት አስክሯቸው የዚህ ዓለም ኃጢአት ተተብትበው ተይዘው ሊሆን ስለሚችል ይሄ የጸጋ ወንጌል ካገኛቸውና ከዳኑ በኋላ በሁለተኛ ደረጃ የሚያደርጋቸው እንደዚህ አይነት ክፋት አመጽና ውሸት አስሯቸው ተብትቧቸው የነበረው ዓለማዊ ምኞት ያስክዳቸዋል ይላል። ፈጽሞ ከዚህ በኋላ በእንደዚህ አይነት ህይወት እንዳይመላለሱ ያደርጋቸዋል። ማድ ብቻ አይደለም ይቀድሳቸዋል። ክብር ለኢየሱስ ይሁን። ክርስትና የመጀመሪያው ምዕራፍ ድህነት ነው። የመጀመሪያው ምዕራፍ ጽድቅ ነው። የመጀመሪያው ምዕራፍ ከእግዚአብሔር ጋር ስንገናኝ በዳግም መወለድ የምናገኘው ነፃ የሆነ ጸጋው የምንቀበለው ጽድቅ ነው፣ ድህነት ነው። ቀጥሎ ከጽድቅ በኋላ የሚቀጥል በየቀኑ በየዕለቱ በየጊዜው ጌታ እስኪመጣ ወደ ጌታ እስከምንሄድ በህይወታችን ዕለት የምናከናውነው የምንጠብቀው ሌላው ቅድስና ነው። ቅድስና ማለት ዓለማዊ ምኞትንና ኃጢአተኝነትን እየካዱ ከእግዚአብሔር ጋር ህብረት እያደረጉ መኖር ነው። ብዙ ሰዎች አንድ ጊዜ ጸድቀናል፣ ጽድቃችን አይወሰድብንም፣ ስለዚህ እንደፈለግን እንሆናለን የሚል አንዳንድ ሐሳቦች በተለያየ ላይ እንሰማ እንችላለን። እውነት ነው፣ ጽድቃችን አይወስድም። ጽድቃችን ግን እስከ መጨረሻው ድረስ ሊቆይ ሳንጥለው ጠብቀን ለመቆየት ቅድስናችን መቀጠል መቻል አለበት። እየተቀደስን መሄድ መቻል አለበት። ክብር ለእግዚአብሔር ይሁን። እኛ አንፈልግም ካላልነው ጌታ ጽድቃችንን አይወስድብንም። አንፈልግም ብለን ካልጣልን በቀር ከኛ የሚነጥቀን አምላክ አይደለም የሰጠንና የሰጠን ይነጥቀናል ሳይሆን ካልነው በጸጋው ቅድስና ካልተመላለስን ለህይወታችን አስጊ ይሆናል። ምናልባት ዳናችን መትራር የፍቅር ልብ የራሄ ልብ ያለ አምላክ ሆይ ያንተን የልብ ሐሳብ የልብ ባህሪ ለኛ ልታካፍለን ለኛ ታጋባብን ትፈልጋለህ። አመፀኞች ሳለን የወደድከን፣ ክፉዎች ሳለን እግዚአብሔር አምላክ ሆይ ክፋታችን ተቀብለህ ለውጠህ ሰው ያደረግከን ዛሬም በእንደዚህ አይነት ባህሪ በዙሪያችን ያሉትን ሰዎች ለውጣቸው ቀይራቸው ጌታ እግዚአብሔር ሆይ እንዲነበራችሁ እስከሚያስብል ድረስ በመገረም ጌታ እግዚአብሔር አምላክ ሆይ አሳልፈህ ሰጥተህን ለበረከት እንድታደርጋቸው ዛሬ የሚገቡን፣ ዛሬ የሚዋጉን፣ ዛሬ ግራ የሚያጋቡን፣ ዛሬ በቅናት በልዩ ልዩ ስጋዊ ባህሪውን አጋንንታዊ አሰራር ተነስተው ብዙ የሚያደርጉብን ሰዎች ለውጠህ መልካም አድርገህ ሰው ታደርጋለህና በዚህ መንፈስ በእኛ በተገፋ በእኛ ሰደብነው በተነቀፍነው እግዚአብሔር ከኛ ባወጣኸው ቃል ለውጣቸው። ከወንድሞች እህቶች እግዚአብሔር አምላክ ሆይ በዘራኸው ባላለፍከው መልእክት ተለውጠው ሰዎች አንተ እንዲያመሰግኑ እግዚአብሔር አምላክ ሆይ ለክብር እንድታደርጋቸው ይህንን ጸጋ እህቶች ለወንድሞች እንዲበዛላቸው ኢየሱስ ጸልያለሁ። ጌታ መንፈስ ቅዱስ ሆይ በፕላትፎርም እየተጉ ስላሉት እየበረቱ ስላሉት በተለይም ለወንድሜዎቹ ጸልያለሁ። ሰማይ አምላክ ቅዱስ እግዚአብሔር ሆይ አንተ የብድር አምላክ ነህ። አንተ እውነተኛና ታማኝ አባት ነህ። እግዚአብሔር ሆይ የሚያንገዳግድ ብዙ የሚፋለመው በብዙ ተግዳሮት የሆነ ነገር ሳይኖር ቀርቶ አይደለም፣ ጸጋ ስላጸናው ስላበረታው እግዚአብሔር አምላክ ሆይ አብረው ስላለ
እጅህ ከሱ ጋር ስለሆነች ደግፈ ስላቆምከው እግዚአብሔር አምላክ የሚያንገዳግዱ የሚገፉና የሚገፈትሩ ብዙ ነገሮች ቢኖሩ አቁመው አንተ ስላለነውና ይሄ መልእክት የሚተላለፈው እግዚአብሔር በወንድሜ ላይ ስላበዛህለት ከበረ ጸጋ አመሰግንሃለሁ። ጌታ እግዚአብሔር ሆይ አይወሰድባችሁ ተብሎ እንደተጻፈ ይሄ አልተወሰደበት፣ ይሄ አይወሰድባትም ማርያም ተባለ። እግዚአብሔር አምላክ ሆይ መልካም የሆነው ይሄ ትልቅ አገልግሎት ጌታ እግዚአብሔር አምላክ በሱ ስለበዛለት አሁንም በኢየሱስ አብ በሱ ላይ እንድትጨምረው ለምንሃለሁ። ጌታ መንፈስ ቅዱስ ሆይ ነገር ሁሉ ረዳው። ይህንን ሲያደርግ የሚቃወመው ይህን ሲያደርግ በብዙ ነገር ፍላጻ የሚወረውርበት ሳይኖር ቀርቶ አይደለም። ነገር ግን ፍላጻ የጠላትን ፍላጻ መልሶ ወደ ራሱ እየወረወረ እግዚአብሔር አምላክ ሆይ ከሥጋና ደም ብቻ ሳይሆን ከመንፈሳዊ ዓለም ከአጋንንት ሥራ ብዙ ለበቀል የሚነሱ መናፍስቶች በሱ ላይ ሲያደቡ ምክራቸውን እያፈረሰ ዕቅዳቸውን እየመታህ አቆመው አበርትተው ስላልህ አመሰግንሃለሁ። ጌታ እግዚአብሔር አምላክ ሆይ አሁንም ቤቱ፣ ልጆቹ፣ ትዳሩ፣ አገልግሎቱ፣ ሰው የትኛውም የሱ የሆነ ነገር ሁሉ ክንውን ይሆንለት በጸጋ በብዙ እንድትረዳው በኢየሱስ እጸልያለሁ። በዚህ ያሉት እህቶች ልጄ በቆማለሁ። አምላኬ እግዚአብሔር ሆይ አካል ላንተያይ እንችላለን፣ ጆሮ እየተሰማማናለን። ከምንም በላይ የምታየን አምላካችን አንተ ነህ። በዙፋን ላይ በክብር ያለ ጌታ በእያንዳንዳችን ውስጥ የልባችን ላይ ጥያቄ ቢኖር እግዚአብሔር እያለበት አሁን እየሰማን ነው። አሁን እግዚአብሔር እየተነጋገርን ያለነው አሁን በፊት ያለነው በአምላክ አንተ ፊት ነው። አንተ ደግሞ ያልነገርንህን አንተ ደግሞ ያላወራንህን ውስጣችን ያለውን ሁሉ ታያለህ፣ ትመለከታለህ። እኔ ልምንሃለሁ በጣም በብዙ መቃተት ውስጥ ያሉ እህቶች፣ በብዙ መቃተት ውስጥ ያሉ ወንድሞች ከዚህ ነገር መቼ ነው የምፈወሰው፣ ምድነው፣ ማመልጠው፣ እግዚአብሔር ነፃ ሆነው የሚሉ ቢኖሩ ይህ ምሽት እግዚአብሔር ጽሞ የፈውስ ምሽት እንዲሆንላቸው ከየትኛውም እግዚአብሔር አምላክ ሆይ የውስጥ ህመም፣ የልብ ህመም፣ የመንፈስ ስብራት፣ የግራ መጋባት፣ የጥያቄ ናዳ እግዚአብሔር ሆይ ባን ላይ ለምን የሚሉት ነገር ቢኖር ዛሬ ቁልፉን በሉ መፍትሄን እንድትሆንላቸው በኢየሱስ ተፈውሰውና ድነው እንዲቀሩ እምልሃለሁ። የሰማይ አምላክ ቅዱስ እግዚአብሔር ሆይ በሥራ ምክንያት የሚጨነቁ፣ በትዳር የሚጨነቁ፣ በልጅ ምክንያት የሚጨነቁ፣ በልዩ ምክንያት እግዚአብሔር ሆይ ልባቸው ሐዘን የተሞላ ሐዘናቸውን እንድትወስድላቸው፣ እንዲነጠቁ፣ በደስታ እንድትሞላቸው፣ ፈውስ እንዲሆንላቸው፣ ያልወለዱ ያላገቡ እንዲያገቡ፣ ሥራ የሌላቸው ሥራ እንዲይዙ፣ እግዚአብሔር ውስጣቸው ያለው ጸጋና ቅባት እንዲገለጥ ለመፍትሄ እንድታደርጋቸው፣ በዙሪያቸው አደገኛ የሆኑ ሰዎች ተኮልኩለው የሚወጓቸው፣ እንደ ጦር የሚጎስሟቸው፣ እንደ ሳማ የሚያቃጥሏቸው ቢኖሩ ከዚህ ቀን ምላሳቸውን ጌታዊ እንድትለውጥ፣ እግዚአብሔር የተናጋቸው ሁሉ እንድትቀይርላቸው፣ የሰማያት የጠላት የአጋንንት መጠቀሚያ እንዳይሆኑ በናዝሬቱ በኢየሱስ ክርስቶስ ጌታ ስም ጸልያለሁ። ሰዎች ሁሉ ይለወጡላቸው። ጌታ እግዚአብሔር አምላክ ሆይ